ሰላም እንዴት አደራችሁ? ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን ዛሬ ቅዳሜ ሰኔ 6 ቀን ላይ እንገኛለን። ትላንት ማታ ብሬኪንግ ኒውስ ከዴቪድ ኦርንስቲን ስለ ግሪኩ የግራ ክንፍ አጥቂ የ24 ዓመቱ ክሪስቶስ ዞሎስ መረጃ ደርሰናችሁ ነበር። በተለይም አርሰናል ይህን ተጫዋች ለማስፈረም ክለብ ብሩጅ ጋር እየተነጋገረ እንደሚገኝና እስከ 40 ሚሊዮን ዩሮ እንዲሁም ወይም እስከ 35 ሚሊዮን ፓውንድ ሊያወጣ እንደሚችል ተናግረናል። ልጁን በጣም በትልቅ ደረጃ የሚጠበቅ ተጫዋች ነው። ከዚህ በፊት በኖርዊች ቤት ተጫውቷል። ነገር ግን ጥሩ የውድድር ዓመትን አላሳለፈም። ከዛ በኋላ ወደ ክለብ ብሩጅ ካመራ በኋላ ግን ቁጥራዊ መረጃዎቹ ራሱ በጣም በትልቁ ነው የሚናገሩት እና እንደ አንድ ታዳጊ በጣም የሚያጓጓ ዝውውር ነው። ነገር ግን ወደ ፕሪሚየር ሊግ መጥቶ ያንን ነገር ያስተላልፈዋሉ የሚለው ሌላ ጥያቄ ቢሆንም ቁጥሮቹ ግን በጣም ይለያሉ እና በ23 24 የውድድር ዓመት በ37 ጨዋታ 24 ጎል 8 አሲስት ማድረግ ችሏል። በ24 25 የውድድር ዓመት 21 ጎል እና 14 አሲስት ማድረግ ችሏል። ባለፈው የውድድር ዓመት 25 26 የውድድር ዓመት በ52 ጨዋታ 22 ጎል እና 29 አሲስት አለው። በአጠቃላይ በ52 ጨዋታ 42 የጎል ኮንትሪቢዩሽን ማለት ነው እና በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ይህ የ24 ዓመት ታዳጊ ክሪስቶስ ዞሊስ ዴቪድ ኦርንስቲን እንዳለው አርሰናል ግሪኩን የመስመር አጥቂ ክሪስቶስ ዞሊስን ለማስፈረም እየሰራ ይገኛል። ዞሊስ እንደ አጠራሩ ነው። አርሰናል ክሪስቶስ ዞሊስን ከክለብ ብሩጅ ለማስፈረም እየሰሩ ነው። የ24 ዓመቱ ግራ ክንፍ ተጫዋች 40 ሚሊዮን ዩሮ በሚጠጋ ዋጋ ይሸጣል ተብሎ ይጠበቃል። ለግሪኩ ተጫዋች የሚያደርጉት እንቅስቃሴ በሞርጋን ሮጀርስም ሆነ ሌሎች ኢላማዎች ላይ ያላቸውን ፍላጎት ላይ ተጽዕኖ አይኖረውም ይላል። ይሄ ነው ዋናው ነገር እና በተለይም ፋብሪዚዮ ሮማኖም ከዛ በኋላ ይዞት እንደወጣው መረጃ በብራድሊ ባርኮላ ላይ እያደረጉት ያለውን ተጫዋቹን ለማስፈረም እያደረጉት ያለውን ጥረት ምንም አፌክት አያደርግም ወይም ተጽዕኖ አይኖረውም። ሞርጋን ሮጀርስ ዝውውር ላይም ተጽዕኖ አይኖረውም የሚል መረጃ ስለሰጡን በተለይ በጣም ደስ ይላል። ምክንያቱም ይሄ በአጋጣሚ የተገኘ እድል ነው እና ያንን ለመጠቀም ስለፈለጉ ነው የሚል መረጃ ሃንድ ኦፍ አርሰናልም ይዞ ወጧል። ስለዚህ ተጫዋች ብዙዎቻችን ብዙ አናውቅም። ነገር ግን ትላንት በእርግጠኝነት ከሌሊቱ 6 ሰዓት አካባቢ ነው የወጣው መረጃው እና በዩቲዩብ በጣም ብዙ ጊዜ ሰርች የተደረገው ተጫዋች ይመስለኛል። ክሪስቶስ ዞሊስ በአንዴ ስሙ ከአርሰናል ጋር ሲያያዝ በአንዴ ከአለመታወቅ ወደ መታወቅ በተለይ በአለፈው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ክለብ ብሩጅ ጋር በመሆን ከክለባችን ጋር ጨዋታ አድርጎ ነበር። ብዙዎቻችን ግን የዛኔ ትኩረት አልሰጠነውም። አሁን ላይ ግን ትኩረቱ ሁሉ ወደሱ ዙሯል ማለት ነው። ፋብሪዚዮ ሮማኖ እንደዘገበው አርሰናል ክሪስቶስ ዞሊስን ዝውውር ዙሪያ አነጋግሯል። ግንኙነቶች ደግሞ በተጫዋቹና በክለቡ በኩል ናቸው የሚል መረጃ ይዞ ወጧል። ተጨማሪ መረጃ አርሰናል ለክሪስቶስ ዞሊስ የመጀመሪያ ግንኙነቶችን አድርጓል። ከተያዙ አማራጮች ውስጥ አንዱ ቢሆንም ብቸኛው አይደለም። ጀርሚ ሞንጋ በበኩሉ ከዚህ ዝውውር ጋር ግንኙነት በሌለው መልኩ እድገት እያሳየ መሆኑን ቀጥሏል። ሮጀርስ እና ባርኮላ ዋና ኢላማ ሆነው ይቀጥላሉ የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጧል። ሃንድ ኦፍ አርሰናል እንዳለው ደግሞ አርሰናል ክሪስቶስ ዞሊስን ለማስፈረም ከክለብ ብሩጅ ጋር በቀጥታ ግንኙነት ማድረግ ጀምረዋል። ቀደም ብዬ እንደገለጽኩት ተጫዋቹ አርሰናልን ለመቀላቀል በጣም ጓጉቷል። ነገር ግን ክፍያው ትልቁ ሚና የሚጫወት ይሆናል የሚል መረጃ ይዞ ወጧል። በተጨማሪም ሃንድ ኦፍ አርሰናል የመረጃ ቡድን ለተወሰነ ጊዜ ግሪካዊ ክንፍ ተጫዋች ሲደመሙ ቆይተዋል። የጀርሚ ሞንጋም ሆነ ሌሎች ዋና ኢላማዎች የማይነካ በገበያው ላይ የተገኘ እድል ነው ብሎናል ሃንድ ኦፍ አርሰናል። ታማኙ ሃንድ ኦፍ አርሰናል ቤን ጄኮብስም መረጃ ሰጥቶናል። አርሰናል ስለ ክሪስቶስ ዞሊስ ከክለብ ብሩጅ ጋር እየተነጋገሩ ነው። ለተጫዋቹ 35 ሚሊዮን ፓውንድ አካባቢ ይከፍላሉ። በፓውንድ 35 ሚሊዮን ሲሆን በዩሮ ደግሞ 40 ሚሊዮን ዩሮ ነው እና ሃንድ ኦፍ አርሰናል በተለይም የተናገረው ይሄ
ዝውውር እንደ አጋጣሚና እንደ እድል ነው እንጂ ሌሎችን ዝውውሮች አፌክት የሚያደርግ የሚነካ አይደለም እና እነ ፋብሪዚዮ ሮማኖም ታማኞቹ እየተናገሩት እንዳለው ክሪስቶስ ዞሊስ በቅርቡ የአርሰናል ተጫዋች የሚሆንበት ሰፋ ያለ እድል እንዳለና በሊቨርፑል ይፈልጋል በነገራችን ላይ እና በጣም በእርግጥ በተለይ አርሰናል በዚህ የዝውውር መስኮት ከአውሮፓ ሻምፒዮንስ ሊጉ ሽንፈት በኋላ በጣም የቆጫቸው ይመስላሉ። ምክንያቱም በክለቡ ታሪክ የአውሮፓ ሻምፒዮንስ ሊግ ዋንጫን አንስቶ አያውቅም። ይህንን ታሪክ ለመጀመሪያ ጊዜ ለማድረግ በተለይ ትልልቅ ዝውውሮችን ከማድረግ በተጨማሪ እንደዚህ ያልታዩና ታለንት ያላቸው በጣም በትልቅ ደረጃ የሚጠበቁ ተጫዋቾችን ለማስፈረም እየሰራ ይገኛል። እንደ ናፖሊ እንደ ክቫራትስኬሊያ ላይ እንዳደረጉት ማለት ነው። ክቪቻ ክቫራትስኬሊያ አይታወቅም ነበር፣ ነገር ግን ናፖሊ ተጫዋቹን አስፈረመ። ከዛ በትልቅ ደረጃ የሚጠቀስ ተጫዋች እና አሁን ላይ ምናልባት የዓለማችን ምርጡ ተጫዋች መሆን ችሏል እና ክሪስቶስ ዞሊስ እዛ ደረጃ ላይ ይደርሳል የሚለው የሚታይ ነው። ነገር ግን ሲጫወት ሲታይ በተለይ እኔ በጣም ያደነኩለት ነገሩ ኳስን ይዞ ድሪብል አድርጎ እነ ኖኒ ማዱዌኬ እንደሚያደርጉት ዝም ብሎ ክሮስ ማድረግ ሳይሆን ተጫዋቹ የት ቦታ አለ የኔ ተጫዋች የኔ ቲምሜት የቡድን አጋር የት ጋር ነው ያለው ብሎ ፐርፌክት ፓስ ለመስጠት የሚሞክርበት መንገድ በጣም ያጓጓል። ድሪብል የሚያደርግበት ኳሱን ተቆጣጥሮ የሚሄድበት ከሱ ውጭ እንዳይሆን የሚያደርግበት ኳስን በደንብ የሚያውቅ ተጫዋች ነው እና ክሪስቶስ ዞሊስ ሊያጓጓን የሚገባ ተጫዋች ነው ብዬ አስባለሁ። እና እናንተስ እስኪ ምን ተሰማችሁ? በተለይ ምናልባት ዩቲዩብ ጋር ሰርች አድርጋችሁ ካያችሁት በኋላ እስኪ ሀሳባችሁን ያያችሁትም ካላችሁ እስኪ ሀሳባችሁን ኮሜንት ጋር አስቀምጡልኝ። ክሪስቶስ ዞሊስ ግን ወደ አርሰናል ዝውውር የማይቀር ይመስላል። ከዛ በመቀጠል ደግሞ እንደ ብራድሊ ባርኮላ፣ ሞርጋን ሮጀርስ እንዲሁም ምናልባት የ8 ቁጥር ተጫዋች እንደ ሳንድሮ ቶናሊ የእሱ ዋጋው ውድ የሚሆን ከሆነ እንደ ማኑ ኮኔ ከሮማ ማስፈረም የሚችልበት እድል አለ። ሌሎችን አማራጮችንም እያየ ይገኛል። በሚቀጥሉት ቀናት እየተከታተልን የምናቀርብላችሁ ይሆናል። ነገር ግን እስኪ አንዳንድ መረጃዎችን በዛው እንስጣችሁ። በዚህ ዝውውር ተከትሎ ምናልባት ከትሮሳርድ እና ከሊያንድሮ ትሮሳርድ እና ከጋብሪኤል ማርቲኔሊ አንዳቸው መውጣታቸው ምናልባትም ሁለቶችም ሊወጡ ይችላሉ እና በተለይ ሊያንድሮ ትሮሳርድ ጋር ከቤሺክታሽ ከማነው አስቶን ቪላ እንዲሁም ሌሎች ክለቦች በጣም ፍላጎት አለ። ጣሊያን፣ ስፔን ያሉ ክለቦች ይፈልጉታል። ይዘዋወራሉ የሚለው ትልቅ ጥያቄ ነው። በእርግጠኝነት ግን ሊያንድሮ ትሮሳርድ ወደ መውጫው በር ጫፍ ላይ የደረሰ ይመስላል። በሌላ በቢን ጄኮብስ ዘገባ ደግሞ ማርቲኔሊ ለማስፈረም ከሳውዲ ጠንከር ያለ ፍላጎት አለ። አሁንም እንደቀጠሉ ናቸው የሚል መረጃ ይዞ ወጥቷል። ምናልባት ጋብሪኤል ማርቲኔሊ አርሰናል እድል ካገኘ ጋብሪኤል ማርቲኔሊን የመሸጥና የመጠቀም ለእንደዚህ አይነት ዝውውሮች ሊጠቀምበት ይችላል እና ጋብሪኤል ማርቲኔሊም ሆነ ሊያንድሮ ትሮሳርድ ሁለቱንም ላናይ በቀጣይ ውድድር ዓመት በክለባችን ላናይ የምንችልባቸው እድሎች አሉ። ነገር ግን ሁለቱንም መልቀቅ ትክክል ነው ብዬ አላስብም። የተሻለ ተጫዋች ከሁለት አንዳቸው ቢያንስ በልምድም በፕሪሚየር ሊጉ ስላላቸው በአውሮፓ ሻምፒዮንስ ሊግም በተለይ ጋብሪኤል ማርቲኔሊ ጥሩ እንቅስቃሴ ስለሚያደርግ ትንሽ ቢቆይ አሪፍ ነው ብዬ አስባለሁ። ነገር ግን ወይ ሊያንድሮ ትሮሳርድ መውጣት ሊኖርበት ይችላል በተለይ ከእድሜውም አንፃር ተከትሎ እና እስኪ የምናየው ይሆናል። በተጨማሪ ደግሞ ቢን ጄኮብስ ሌላ መረጃ ተጨማሪ ሞርጋን ሮጀርስ ዋና ኢላማ ሆኖ ይቀጥላል። ብራድሊ ባርኮላ እና ክሩፒ በክለቡ በግራ ክንፍ ላይ ለመጀመር እንደ አማራጭ የተያዙ ሌሎች ስሞች ናቸው። ሁሊያን አልቫሬዝ ለአርሰናል ትልቁ ህልም የሆነ ኢላማ ነው። ጀርሚ ሞንጋ የሚደረጉ ዝውውሮች እድገት አሳይተዋል ይለናል ቤን ጄኮብስ። በሌላ ዝውውር ደግሞ ቦርንማውዝ ለትሮሳርድ መረጃ ከጠየቁ ክለቦች መካከል አንዱ ነው። ከሌሎች የአውሮፓ ክለቦች ትኩረት መሳቡን ቀጥሏል ይላል። በዚህ ሰዓት በዓለም ዋንጫ ለመሳተፍ ከክለቡ ቤልጅየም ጋር ወደ አሜሪካ ያቀናው ሊያንድሮ ትሮሳርድ በዚህ የውድድር ዓመት ጥሩ የውድድር ዓመትን ቢያሳልፍም በተለይ በወሳኝ ሰዓቶች ላይ ጎሎችን በማስቆጠር ለክለባችን ጥሩ ተጫዋች የነበረ ቢሆንም ነገር ግን በሙሉ የውድድር ዓመት ባሳየው አቋም ከክለባችን የመልቀቅ እድሉ ሰፋ ያለ ይመስላል። በእድሜውም መሄድ አንፃር እና ብቻ እስኪ ያሳዝናል መልቀቃችሁ። ነገር ግን ግዴታ መልቀቅ አለባችሁ ምክንያቱም ከተጫዋቾች በፊት ለመውጣት ነው።
ከሁለት አንድ ምናልባትም ሁለቶች ሊለቁ የሚችሉበት እድል አለ። ከጋብሪኤል ማርቲኔሊ እና ትሮሳርድ። ታሚ ሞቤል መረጃ ደግሞ አርሰናል ሶሊስ የማስመለስ ቀርቦለታል። ባሳለፍነው ሳምንት ረዳቱ ማውሪዚዮ ግሪካዊውን ተጫዋች ከስዊድን ከተመለከተው በኋላ ስፖርቲንግ ዳይሬክተሩ አንድ ላይ በሰላም ከስምምነት ጋር ሚኬል አርቴታም የዚህ ዙር አካል ነው የሚል መረጃ ይዞ ወጥቷል። ያው ዛሬ የነበሩ መረጃዎች እነዚህ ናቸው። አሪፍ አድርገን ሁኔታውን ያብራራንላችሁ ይመስለኛል። በተለይም ተጫዋቹ የሚፈርም ከሆነ ሰፋ አድርገን ስለ ተጫዋቹ ያለውን ባክግራውንድ ይዘን የምንመጣ ይሆናል። ነገር ግን ለዛሬ ቅዳሜ ላችሁ የመጣነው መረጃ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ሰንበት። እንወዳችኋለን። ቻው። ላይክ ሼር ኮሜንት፣ በተለይ ስለ ተጫዋቹ ኮሜንት ማድረግ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ይመቻችሁ።